ለተሰበሰባችሁም ሳላቀርብ ሪፋንቱ እንድታርፊ ነግሬሻል ነበር እንዴ? ቅድም እኮ ለደላላው ደውዬለት እና ሰራተኛ እንዳመጣልኝ ነግሬዋለሁ። ግን እኮ ያስፈልጋል አይደለም ትጂ ማለት ወይዘሮ ዝናሽ ዝኑ እውነቷን ነው። አንቺ ከዚህ በኋላ የዚህ ቤት አባል ሆነሻል። በእርግጥ ይሄን ለኔ እንደ ትልቅ ሽልማት ነው የምቆጥረው። ግን ደግሞ ምንም ግን ብሎ ነገር የለም። ብቻ ይሄ ነገር ይሳካ እንጂ የማደርግልሽ ነገር አታውቂም። ምን አይነት መሰሪ ሰው እንደሆነች ስለማታውቂ ነው። እሺ አንቺ ዋስትናሽን አንቺልኝ። እኔ እንዴት ተመልሼ እንደምገባ ተንኮል አይጠፋኝም። እቺ ልጅ እኮ እንደምታያት ትንሽ መስላሽ እንዴ? ይኸውልሽ ያሳለፈችው መከራ ካለርሚያ እንድትመስል አርጓታል። እሺ ስለዚህ ተለውጭና ልቧን ለመግዛት ሞክሪ። ላይኩን ቤተሰብ ከብዙ ልቅሶ በኋላ ወደ ደስታ ሳይቀየር አልቀረም። ከክፋት ከምቀኝነት አልፎ አሁን ላይ ለሰዎች ተስፋ መስጠትን ተያይዘውታል። አምራን ከእስር ቤት ብትወጣም አሁን ላይ የምትጠጋበትና የምትቀመጥበት የምትበለው የምትጠጣው ስለሌላት ተመልሼ ወንጀል ሰርቼ ወደ እስር ቤት መመለስ አለብኝ እንጂ ማን ያስጠጋኛል ትላለች። ወይዘሮ ፋንቱ አዲስ ነገር ሳይፈጠርባት አልቀረም። ያኔ ከእስር ቤት እንደወጡ ራሷን ስታ ስለወደቀች ወይዘሮ ዝናሽ ጥያቄ ፈጥሮባታል። ከላይኩን ጋር የሚተዋወቁ ይመስለኛል፣ ብቻ ግን የሆነ ግንኙነት እንዳላቸው እየተሰማኝ ነው እያለች ጥያቄ እየፈጠረባት ነው። ሰላም ጤና ይስጥልኝ አድማጭ ተመልካች የዩቲዩብ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አብራችሁን ቆዩ። ኤርሚያስ ሴቶችን ሲያሳድድና ሲጠላቸው እንዳልነበረ አሁን ላይ እነሱን ለመርዳት ደፋ ቀና እያለ ይገኛል። በተለይ ደግሞ ልጁን ካገኘ በኋላ መልካም ሰው ለመሆን እየሞከረ ነው። ምክንያት የቡና ቤት ሰራተኛ የሆነችው ባለቤቱን እስር ቤት ካስፈታት በኋላ አሁን ራሷን ከሱስ ካጸዳች በኋላ ልጇንም ማግኘት እንደምትችል በደንብ ለማስጠንቀቅ ዶርም የሚዞላት ነበር። ነገሩ ግን አምራን ከእስር ቤት ስለተገናኘቻት አሁን ላይ ስትፈች ከነቤት ታርፋለሽ ባልቻት መሰረት ወደሷም ይዛት ሄዳ ነበረ። ታዲያ የተፈጠረው ነገር አሳዛኝ ሆኗል። ያስም ቤቱ በሚገባ ካስተካከላት በኋላ የወር አስቤዛዋን ይዞ ወደ ቤት ጎራም ብሎ ነበር። በዚህ መሃል ታዲያ አምራን ፊት ለፊት ቁጭ ብላ ያያታል። እችናት ከእስር ቤት ያገኘሻት ጓደኛሽ በማለት አናግራትም አዎ በማለት ትመልስለታለች። አሁን ቤት የለቀሽ እንድትወጭልኝ እፈልጋለሁ በማለት አምራንን ክፉኛ አጨናነቃት። አምራንን ቤቱን ለቃ ልትወጣ ተገዳለች። የልጁ እናት ግን ቤቱን ለቃ እንድትወጣ አታድርግ ባክን ከዚህ ትሁን ብትለውም እንቺ መጥፎነቷን ስላላወቅሽ ምንም ልትይ ትችያለሽ፣ ያለዛ እቺ ልጅ ካልወጣች ከባድ ችግር ይፈጠራል በማለቱ ቤቱን ለቃ ትወጣለች። ከወጣች በኋላ አንድ ጥያቄ ጠይቀዋለች። የኤርሚያስ አሻሽለ ከሆነ እባክህ ልጅን እንድገናኛት እርዳይ በማለት ትለምነዋለች። ከሱስ ነፃ ከሆንሽ አምጥቼ አገናኝሻለሁ በማለት ቃልም ይገባላታል። ሱስ የሚባል የለም ዛሬ አልቃምሁም ምንም ነገር አላደረኩም በማለት ቃል ብትገባለትም የሳበችው ሲጋራ ግን ቤቱን ያድነቀንቅ ነበርና የሲጋራው ሽታ ግን አላስጠጋይ ብሏል። ስለዚህ ይህን ነገር አሻሽም ብሏታል። ላይኩንና ወይዘሮ ዝናሽ ከእስር ቤት እንደወጡ አሁን ላይ ሰላማዊ ኑሯቸውን እየኖሩ ነው። ሁሉ ነገር ሰላም፣ ሁሉ ነገር ፒስ ሆኖላቸዋል ከልጃቸው መታመን በስተቀር። ልጃቸው መቅኔ የሚሰጥ ሰውም ከቤታቸው ስለመጣ ነገሮችን ቀለል አድርገውላቸው አሁን ላይ ፈጣሪ ለኛ ብሎ ነው እችን ሴትዮ የላከልን በማለት እሷን በማመስገን ላይ ናቸው። በወሬያቸው መካከልም ድርጅቱ ክሳራ እንደገጠመውና ወደ ስራው በቅርቡ መመለስ እንደሚፈልግ እያማካራትና ግንባሯትም ስሞ ወደ ስራ ለመመለስ ፕላን ይዞ ነበር። በዚህ መሃል ታዲያ አቶ ተሰማ ከተፍ ይላል። የማግምኛ ሰዓት ነው የመጣ ነው በማለት እስር ቤት ከወጣች በኋላ ፍቅር በፍቅር እንዲሁም ደግሞ አምሮባቸዋል በማለት በነገር ጉሽም አድርገዋቸው ታዲያ ጥርስ በጥርስ ሆነው ነበር። ታቸውን ያዳመጠች ፋንቱ ታዲያ እንዲሁ ሰብሰብ እንዳላችሁ ምግብ ላቅርብላችሁ ወይ በማለት ወደ እነሱ አምርታ ነበር። ታዲያ ሰላምታዋ የሚገርምና የሚደንቅ ስለነበረ ደስ ብሏቸዋል። አንቺ አርፈሽ እንድትቀመጭ ነግሬሽ ነበር አይደለ? አሁን ህክምናውን ስለምናደርግ ስራ አታብዥ፣ ደሞም ለደላላ ተናግሬያለሁ አዲስ ሰራተኛ ይመጣል፣ አንቺ ቤተሰባችን አባል ነሽ፣ ረፍት አድርጊ የመከሯት ነው። አይ ችግር የለውም ሌላ ሰራተኛም ባይመጣ እኔ ስራውን መስራት ስለምችል አትጨናነቁ ብትላቸውም እነሱ ግን ሌላ ሰራተኛ ይመጣል፣ አንቺ የቤተሰብ አባል ስለሆንሽ አርፈሽ ተቀመጭ ተብላ እንክብካቤ እየተደረገላት ይገኛል።
ላይኩንም ቃል ገብቶላታል። ሕክምናውን አድርገሽ ከተመለስሽ በኋላ የማደርግልሽን አታቂም ብሏም ሰርፕራይዝ ሊያደርጋትም ሞክሮ ነበር። ይሄው ከጓደኛዬ ፊት ነው በማለት ቃልም ገባላት። ነገሮቹ ስለተስተካከሉለት ወደ ስራው ተመልሶ ነበር። ታዲያ ኑሐሚን ተከትለው ሄዳ ምን እያደረክ ነው በማለት ሰውነቱን በመዳበስ ፍቅር እየተጫወቱም ነበረ። ከብዙ ችግር በኋላ አሁን ላይ ደስተኛ እንደሆነና አባዬ ግን ምን ቢወደኝ ነው አንቺን የመሰለ አፍቃሪ ከጎኔ ያመጣልኝ በማለት ፈጣሪውንም እያመሰገነ ነው። ብቻ ግን ደስ ብሎኛል ይላታል። እሷም ደስተኛ እንደሆነችና በቅርቡ ደግሞ ከሱ ጋር ተጋብታ መኖር እንደምትፈልግ ግልጽ አድርጋ እየነገረችው ነው። ሕክምናውን አድርገው ሲመለሱ ሁሉም ነገር ይደርሳል፣ የዛኔ እንጋባለን በማለት ሁለቱም ቃል ተገባብተዋል። መካከል ታዲያ ዳግም ከተፍ ብሎባቸዋል። በዚህ መሃል ሁለቱም ተደናገጡ። እንዴት ናችሁ ደህና ናችሁ በማለት ከተፍ ሲልም አንተ ለምን በር አታንኳኳም በማለት ጥያቄም ተጠይቆ ነበር። ማሰው ይኖራል ብዬ ስላላሰብኩኝ ወንድሜን ሰርፕራይዝ ለማድረግ ነበር፣ ግን አንተ ከሰው ጋር ነህ በማለት በነገር ጎሸምም ያደርገዋል። አጠላ አድርጎም አንድ ሰው ግን የደበረው ይመስላል። በእኔ መምጣት ደስተኛ የሆነ አይመስልም በማለት ኑሐሚንን ጠቆም ያደርጋታል። እሷም እንዴት ነህ ደህና ነህ ወይ በማለት ሰላምታ ታቀርብለታለች። ዳግምም የከረመ ናፍቆት አለበትና ሙጭጭ አርጎ ይዞ አለቅሽምም ብሏታል። ኑሐሚን በጣም ተናዳለች። ክፉ ቃል እንዳትናገረው የባለቤቷ ወንድም ስለሆነ ብቻ ግን ነገሮችን ማስነቃት ስላልፈለገች ልቀቀኝ በማለት ብቻ ግን እጁን ወንጭቃ ሽንት ቤት መሄድ እንዳለባት ትነግራቸዋለች። ሆም ክፉኛ ተናደደ። እኔ እኮ የወደፊት ሚስቴ ናት፣ እንዴት እንደዚህ የምታሳያት ሳይንን የምንህም አልገባኝም በማለት ተበሳጭቶ እያዋራውም ነበር። ዳግም ግን ያደረገውን ስለሚያውቅ ምንም ነገር አልደበረውም። እኔ እኮ ምንም ነገር አላደረኩም፣ እዚህ እኮ የመጣው ስለ ድርጅቱ ላወራ ነው እንጂ ስለሌላ ነገር ላወራ አይደለም በማለት ነገሩን ያስቀይሳል። እምራን ተስፋ የቆረጠች ትመስላለች። ወይዘሮ ዝናሽ ከስር ብታስፈታትም አሁን ላይ የምትጠጋበት ቦታ ስለሌላት ግራ የተጋባችም ትመስላለች። መጠጧን እየቀመቀመች ብቸኛ ነኝ የሚለውን ዘፈን አስረዝማ እየሞዘቀች ትገኛለች። ተሰማ በጓደኛው ደስተኛ እንደሆነና እሱ ባይኖር አሁን ላይ ቆሞ ለመሄድ እንደማይበቃ በደንብ አመስግኖ አሁን ላይ ገንዘብ የሚያጥራችሁ ከሆነ እኛ ያለንበት ቤት ተሽጦ ልጅቷ ትታከም በማለት ሐሳብም አቅርቧል። ይኩንም ባለው ነገር ደስተኛ እንደሆነና ልጅቷን ለማሳከም ምንም አይነት ገንዘብ እንደማይጠፋ በደንብ አስረግጦም ነግሮታል። ብቻ ግን በሆነውና በተፈጠረው ነገር ሁሉም ደስተኛ ሆነው እየተሳሳቁ ነው። አባቷን ጥያቄ በጥያቄ አድርገዋለች። አሁን ላይ እናቴ ከተፈታች ወስደ ብታሳየኝ ምን አለበት በማለት ጥያቄ ጠይቀዋለች። ኤርሚያስም ነገሮች ከተስተካከሉ በኋላ ወስጄ አሳይቼሽ ተመልሰሽ ትመጫለሽ በማለት ቃልም ያስገባታል። አሁን ላይ ግን እናቴ አሻሽላለች ወይ በማለት አሁንም ጠየቀችው። በፊት እናቴ ሲጋራና ጫስ ስለምስብ በጣም ትናድድና እኔን ትመታኝ ነበር። አሁን ግን ያ ባህሪዋ አለ ወይስ የለም በማለት ስትጠይቀውም አባትየው በግርምት እየተመለከታት ነው። እናትሽ በጣም አሻሽላለች፣ ስለዚህ አይተሻት መመለስ ትችያለሽ። ነገሮች ከተስተካከሉ በኋላ ደግሞ አብረሽ መኖር ትጀምሪያለሽ በማለት ቃልም ገብቶላታል። እሷም በሆነውና በተፈጠረው ነገር ደስ ብሏት ትገኛለች። እናትሽም አባትሽም በጣም እንወድሻለን በማለት ቃል ቢገባላትም አይ ስትፈልጉ ነው የምታዩኝ ብዙም አትወዱኝም በማለት መለሰችለት። ምራል ሜዳ ላይ ከተቀመጠች በኋላ ራሷን በራሷ እያወራች ትገኛለች። እባክሽን ወይዘሮ ዝናሽ ዋስትናውን አንሽልኝና የሆነ ወንጀል ሰርቼ ተመልሼ እስር ቤት ልግባ በማለት ተናገረች ትገኛለች። አሁን ላይ ከእስር ቤት በወጣም የሚቀበለኝ ሰው የለም። በፊት የሰራሁት ስራ መልሶ እየከፈለኝ አሁን ላይ የምጠጋበትን አጥቻለሁ በማለት በሚያሳዝን ሁኔታ እየተናደደችና እያለቀሰች ትገኛለች። ሚንና ናሆም አሁን ላይ የተጣሉ ነው። ለምንድነው እንደዚህ አይነት የተገላለጠ ልብስ ለብሰሽ መጣሽ ሰውየውን ያማለልሽው በማለት ከባድ ችግር ውስጥ ሳይገባ አልቀረም። እውነት ነው አንተ ቀናተኛ እንደሆን አውቃለሁ ወይ ስለዚህ ምንም ብትል አይፈረድብህም። ደግሞ እጄን ቢይዘኝ ምን ችግር አለው በማለት ብቻ ግን ወንድማማቹ እንዳይጣሉ የቻለችውን እያደረገች ትገኛለች። ወይዘሮ ላይኩን አሁን ላይ ለተሰማ ሚስጥር እየነገረው ነው። እችን ሴትዮ ግን የማቀበትን ቦታ አጣሁኝ፣ ከዚህ በፊት ግን እንተዋወቃለን፣ አዲስ ስሜት እየተሰማኝ ነው በማለት ይነግረዋል። ተሰማም ስለደነገጠ ማናት ደግሞ በማለት አፋጦም ጠይቆታል። እችናታ ወይዘሮ ፋንቱ የቤት ሰራተኛችን በማለት ሲነግረውም እንዴት እንደዚህ ልትልቻል በማለትም ይጠይቀዋል። አላቅም ብቻ ግን እንግዳ ስሜት እየተሰማኝ ነው። ሴትዮዋን አቃታለሁ፣ የት እንደማቃት ግን ግራ ገብቶኛል በማለት ደጋግሞም እንደዛ እያለው ይገኛል። ሴትዮዋ እስር ቤት ስንወጣም ፌንት ነቅላ ወድቃ ነበር።
እዚህ ለመጠየቅ ፈርታ ነው እንጂ ከሷም ጋር አንድ እውነት እንዳለ እየተሰማኝ ነው በማለት ቢነግረውም አቶ ተሰማ ግን ነገሩን አልቀበሉም ብሎታል። አመሳስለህ ነው እንጂ ምንም የምትተዋወቁ አይመስለኝም በማለት ነገሩን ይደመድማል። አስቀመምን ወደ እናቷ ቢወስዳትም እናቲቱ ግን አለቅሽም ብላታለች። ከኔ ጋር እንድትሆኚ እፈልጋለሁ ባክሽን ብላ ብትለምናትም አሁን ላይ ከሱስሽ ስትጸጂ ተመልሼ እመጣለሁ በማለት እናቷን ጥላም ትሄዳለች። እና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ